አዳሞ ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። እስር ቤት አብዛኞቹን የምታሳስር አይነ ጥላ ናት። አይነ ጥላና መተት ሁለቱ ናቸው። መተት ሰዎች ጎረቤት ላይ ምናምን ነገር ጠምጥመውባቸው ምናምን እንድትታሰሩ የማድረግ ባህሪ ይኖረዋል። አይነ ጥላ ግን በተለይ ቡዳ አይነ ጥላ ሆና ሚስት ያገባች ከሆነች ሴቶች ላይ ደግሞ ወንድ አይነ ጥላ ከሆነ እንደዚህ የማድረግ ባህሪ በግብረ ሰዶም ለማስደፈር ብቻውን እስር ቤት ተቀምጦ ግለ ወሲብ እንዲጀምር ሴት እንዳይገናኝ ከሴት እንዲርቅ በሌሊት መታ ልትገናኙ ስለምትፈልግ ያቺ ሴት ዛር አይነ ጥላ ብዙ ጊዜ ስታይሏን ቀይራ በወንጀል በሐሰት በመናም በመከሰስ የእውነትም ወንጀል ሰርቶ የእውነትም አጥፍቶ ተሳትፎበት እንዲገባ ታደርገውና እድሜ ልክ ከፈልገች 5 ዓመት 10 ዓመት 9 ዓመት 15 ዓመት 14 ዓመት ይታሰራሉ። እና የአይነ ጥላ ሴራ በጣም ከባድ ነው። ሄዳለሁ አትፈልገኝ ኑሮ ትፈልግ ነበር እንዴ? አያቷ ከአያት ነው የመጣው? አዎ። ስንት ዘመን ነው? ብዙ ጊዜ ሆኗል። አብረን የተወለድከው? አይነ ጥላ አብረን የተወለድከው? እሺ ከአያቷ የመጣው አይነ ጥላ ነው ዛሩ? ተቋር አስወርክኝ። አዎ ምን ምትለው? ተቋር አባቷን ገደልኩት። አባቷን አልፈለገኝም ገደልኩት። እንዴት አድርገህ ነው የምትገለው? ሲጠርግ ነው። በምን በማነቅ ነው? በምን መጀመሪያ አሳመንኩት፣ አሰርኩት። እግሩን ነው ያሰርከው? ሁሉም። እሺ ድምፅ አይሰማም? ሁሉም ነው። እሺ አስታመሙ ሞከሩ፣ አልቻሉኝም። ከዛስ ሞታ ሰዎች አልፈለገችኝ እስካሁን። እሺ እነሱ ፈልገው ነው ያመልካሉ። ሁሉም ያመልካሉ። እሷና እናቷ ናቸው ያልፈለጉ። እናቷ አለች? አሁን አለች። እሱ ግን ያመልክህ ነበር? ፈለገኝም። እሱ ለዛ አይደለ እንዴ ሲጣረቁት? በፊት ያመልክህ ነበር? እናቱ ነበሩ። ታዲያ ከእናቱ ወደ ልጅ ለምንድን ነው የምትሄደው? ይወዱታል። ምን ይሻላል? አትፈልገኝም። ትምህርትስ ስትማር ምን ታደርጋለህ? ታግታለህ? አሸነፈችኝ። በምን አሸነፈች? ተመረቀች። ስንት ናችሁ ጠቅላላ? 7 ምን? 7 ለአንድ ማለት ነው። ተመልከክ። ውጣ ከሰውነቷ ላይ ከዓይኗ ውጣ። በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ ስሙን ጥራ እንጂ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ ሲኦል ታስረናል። ቶሎ ስራት ይጆርብት። ደህና እንመስላለን ግን ደህና አይደለም። እንዲሁ ስንታይ በምንም መንገድ የመናፍስት ጉዳት ይሄና ለጠቃን ማን መስል ነው? ናንተ ወደዚህ ምሮ ቅድም ተፈጠበጠው ና ምንድነው ልጁ እንደዚህ መልኩን ምኑን አበላሽታችሁ? እንደው እኔ ነኝ ምንድነው እንደዚህ እንደ አፈር ያስመሰል ግርማ ሞገስ ና እስኪ ወደዚህ ሰላቢ። እሺ ሁላችን መልኩን እንዲያበላሻችሁት አቆየን። ምን ማናጀር ነበር እኮ? የምን ማናጀር? አረ ፋብሪካ ላይ ማናጀር ነበር። የምን ፋብሪካ? ዘይት ፋብሪካ። ብዙ ፋብሪካ ሰርቷል። መጽሐፍ ይሰራል። ወይ አሁንም አበላሸ ነው እድሉን። ከዛ ስራ ማስተዋችሁት? አረ 4 ዓመት እዚህ ራሱ ሲያገለግል ነበር። እዚህም ሌላ መከራ መጣበት። እዚህ ደግሞ ሌላም ነገር ተሰራበት። እዚህ ስንት ዓመት ነው በማናጀርነት የሰራው? 5 ዓመት። ደሞዙ ስንት ነበር ያኔ? እስኪ ኧረ ያኔ ደሞዙ ሲቀጠር በ5000 ነበር። በቃ በተለያየ ነገር ብቻ ያገኝ ነበር። በቀን እስከ 2000 የማገኝበት አለ። በቀን እስከ 2000 ከስራ ውጪ? ከስራ ውጪ። አሁን ምንም የለም። አሁንም ዘጋንበት። እራይንስ ዘጋንበት። እስኪ ቆይ ምን ነው እስኪ የወሰዳችሁበት? አረ ግርማ ሞገስ መጀመሪያ የወሰድንበት ግርማ ሞገስ። እዚህ ግቢ ደግሞ ጸጋውን፣ ከዛ የአእምሮ ተራቢ፣ ከዛ እድል መጠጥ
ልንገሎ ነበር እኮ 14 ጊዜ የሞት መንፈስ ልከንበታል። ኪዳነ ምሕረት አልሞት አላችሁ። ኪዳነ ምሕረት ተጠብቀዋለች። ሽንቁሩ ሚካኤል ሄዱ ነበር 2 ዓመት ተቀምጠናል። ወድ ነው አዳምን እናርጎኛ ማናጀር ነበር እንግዲህ እንደሰማችሁት። አጀዘም ነው እንጂ አጀዘም ነው አለባበሱ አነጋገሩን። ድሮ እኮ ሰራተኛ እንዴት እንደሚወደው አብራችሁ ይሰራሉ ወርዶ። ታዲያ ምን እናርጎኛ? እሺ እኔ ያረጋችሁት ጓደኛው አረ ጓደኞቹን ግቢ ደግሞ አሉኝ። ዝም በል እሺ። አረነ ተሰቃየን። የራሱ ጓደኞች እንግዲህ ተሰቃየን። እሺ ተዘጋጁ፣ ትሄዳላችሁ። ተዘጋጁ። እሺ በስላሴ ስም በስላሴ ስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም በወላዲተ አምላክ ስም በወላዲተ አምላክ በኪዳነ ምሕረት ስም በኪዳነ ምሕረት ስም በቅዱስ ገብርኤል ስም በቅዱስ ዑራኤል ስም ሁላችንም አንድም ሳንቀር ለቀናል። በስላሴ ስም በሲኦል ታስረናል። የዘጋነውን እድሉን በኪዳነ ምሕረት ስም ከፍተናል። በል 7 የጮህ እናውጣ አንድ ላይ ቶሎ በል። 1 ቀጥል፣ 2 እንዳስመጣ፣ 3 ቀጥል፣ 4 ቀጥል፣ 5 6 በላይ መጨረሻ ገንዝና ያለ ሊቀ መላኩ ቅዱስ ገብርኤል ሲኦል ያወርድ። ናስኪ ወይ ማናጀር ስም ማን ነው? ተክለ ዮሐንስ። የዘይት ፋብሪካ ማናጀር ነበርክ? አዎ ብዙ ቦታ ሰሪ፣ ውሃ ፋብሪካ ላይ፣ ዘይት ፋብሪካ ላይ፣ ሌላም ቦታ ሰርቼ። በምን ለቃ ወጣ? አይ በቃ ዝም ብሎ ነው የሚጣሉኝ። ዝም ብሎ በቃ ባለቤቱ ደብዳቤ ጻፈልኝ። ዝም ብሎ እዛ ሁሉም ነገር ተበለሻሽ። በቃ የዛን ጊዜ በቃ አስጠላኝ። ወደ ጸበል እድል ተወሰደ፣ ግርማ ሞገስ ተወሰደ፣ እንዳትሰራ ተደረግ። በቀን እስከ 2000 ብር ታገኝ ነበር። አዎ ትሬኒንግ እሰጣለሁ እየሄድኩ። ጭራሽ እንደውም ለሰው ትሬኒንግ ትሰጣለህ? ለሰራተኛ መጽሐፍ ምናምንም ሰራለሁ፣ የድርጅቶች መጽሐፍ። አሁን ታዲያ እንደው እግዚአብሔር ይፈርዳል አይፈርድም? በነገራችን ላይ እኮ እንደ ሀገርም እንደ ሕዝብም አሁን እኮ መከራ ውስጥ እኮ የገባ ነው በእንደዚህ አይነት ስራ ነው። ሰው ላይ የሚደረገው ግፍ እግዚአብሔር ፊት ይጮሃል። ሰው ህይወቱ እየተበላሸ እግዚአብሔር ያስተካክልልናል? የእንደዚህ አይነት ምስኪኖች አምላክ ይፈርዳል። እግዚአብሔር ወደ ስራ ወደ ህይወት ይመልስ በሉት። በጣም ያሳዝናል በእውነት። መብራንን አመስግኑለት። ምንድን ነው? ጂኒ ቡዳ። ስንት ዓመት ነው ከያዝካት? 4 ዓመት። 4 ዓመት። ምን አረካት? ህይወቷ ተመሰቃቀለ። ህይወቷ ተመሰቃቀለ። አንተ ነህ ያመሰቃቀልከው? አዎ። ለምን? እንዲህ በቅናት። ከሰው ነው የመጣው? አዎ ከሰው ነኝ። መተት ነህ? ጂን ቡዳ። አዎ። ስንት ናችሁ? 25። ተንበረከኩሽ። ቡዳ ከሰውነቱ ጠቋርም አለ። የምታውቀው ነገር የለም። ህይወቷ ብቻ በላሸናት። ተዝገኝ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም እቆጥራ፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ሲኦል ታስረናል። ቶሎ 7 ኪሎ ነው ተልበል። ማን ነው ስምሽ? ነጃት። እሺ በይ በርቺ። ምንም ባይኖርህ ከሰገድክ፣ ከጸለይክ፣ ከተንበረከክ፣ ካመለክ መንፈሳዊ ደስታ በአንተ ህይወት ውስጥ አለ። የዛ ደስታ ምንጭ ከውጭ ደግሞ ወደ ውጭ ሲወጣ በአንተ አካል ውስጥ ሞገስ ሆኖ ስለሚወጣ የምታጣውን ነገር ይሞላልሃል። የጠፋብህን ታገኘዋለህ። የተራብከውን ትጠግባለህ። ያጣኸውን ያሟላልሃል። የሰራኸውን ያበዛልሃል።
የነካውን ወደ በረከት ይለውጥልሃል። የያዟት ሟርተኞች፣ አጋንንት ጎታቾች፣ እርኩሳን መናፍስት ጠሪዎችና ክፉዎች ነበሩ። ቀድመው ያዙ ሀገሪቱን። ከዛ በኋላ እነዚህ ባለ ሀገሮቹ ተሰደው በባርነት ቀንበር 430 ዓመት ሙሉ መማቀቅ ጀመሩ። ሁልጊዜ ክፉ ይቀድማል። ላያችሁ ግን ልዑል እግዚአብሔር አምላክ ስሙ የተመሰገነ ይሁን። ቢቀድምም መንገዱ ይሰበራል። ዋናው የኛ ነገር ተነሳ ማለት ብቻ ነው። ይህን ተመልከት፣ ድምፅህን አሰማን ማለት የኛ ድርሻ ነው። ቢቀድምም ግን ተነሳ የሚል ትውልድ ያስፈላጊ ነው። ይቀድማል፣ ሁሌ ይቀድማል። አሁን ቀድሞ በአኗኗራችንም ውስጥ ይህንኑ አይነት ክስተት እናገኛለን። ሰይጣን ቀድሞን ማዕበል አስነስቶ የማዕበሉ ጫፍ ላይ ሆነን አንዳንዶቻችን በርግገናል። አንዳንዶቻችን ደግሞ በጉዳት ውስጥ ገብተን ከጉዳታችን ለማምለጥ እንታገላለን። አንዳንዶቻችን ስጋዊ ዘዴና ስጋዊ ጥበብ ያዋጣናል ብለን በዛ በኩል እየታገልነው ነው። አንዳንዶቻችን በጸጋ ተቀብለነው አይ ይሄ ዓለም ወይም የኑራችን ወይ የጊዜው ሂደት ነው ብለን ዝም ብለን የድካም ትንፋሽ እየተነፈስን ቁጭ ብለናል። አንዳንዶቻችን አቤቱ ጌታ ሆይ ማለት ጀምረናል። አንድ ስላልሆን ባካሄድም ሆነ ባኗኗር ሁል ጊዜ ጠላት መቅደሙን አያቋርጥም። ቀድሞ ማዕበል ያስነሳል። ወደፊት በምንሄድበት ጊዜ ሌላው ትልቁ ችግር መንገዶች ይታጠሩብናል። አሁን ማዕበሉ ትልቁ አካሄዱ የነሱን መንገድ የነሱን ወደፊት የመሄጃ የባህሩን ጸጥታ ማደፍረስ ነው። ከዛ በኋላ ወደሚሄዱበት ግብ ወይም ወደሚፈልጉት ቦታ መድረስ አይችሉም። ወደምትፈልገው እንዳትደርስ ጠላት ጥንቃቄ ያደርጋል። የተፈጥሮ ሂደቶችን በመከተል አረማመድህንና አካሄድህን በማየት ጥቃቱን ይሰነዝራል። አሁን እዚህ ጌታ አብሮ አለ፣ ደቀ መዛሙርቱ አሉ። መሻገር ወደሚፈልጉት ስፍራ እየሄዱ ነው። ግን ማዕበል ተነሳ። ያ ማዕበል በጣም ኃይለኛ ነው። ያሰጥማል፣ ያፍናል፣ ይገላል፣ ከታሪክ ውጭ ያደርጋል፣ ሞትን ያቀርባል። በጣም አደገኛ ማዕበል ነው። ግን ጌታ አምላክ ኢየሱስ ክርስቶስ ተኝቶ ነበረ፣ እንደ ሰው አረፍ ብሎ ነበር። እነርሱ ግን ተጨነቁ፣ ግራ ገባቸው። አለ እግዚአብሔር ግራ እንጋባለን እኮ። በሰው ትከሻና በሰው ጥበብ ላይ የወደቀ ትውልድ ግራ ይገባዋል። እንኳን ሌላው ቀርቶ ለዕለት ለሚኖርበትና ለሚሄድበት መንገድ እንኳ ግራ ተጋብቶ ባዝኖ ኳትኖ በአኗኗር ውስጥ የክፉ መናፍስት ዳፍንት ይዞት ሲሰቃይ ይኖራል። ግቡ ላይ ሳይደርስ እድሉ ጊዜውን፣ ሰዓቱን፣ የዕድሜውን ታሪክና የሕይወቱን ገበና ሳያገኘው እንደዚሁ እንደባዘነ ይኖራል። አምላኩ ግን ካጠገቡ ከሆነ አቤቱ ጌታ ሆይ አድነን፣ እዚህ ልክ ማዕበሉ እንደተነሳ ጌታ ሆይ አድነን፣ ጠፋን እያሉ አስነሱት። ያሉት ነገር እንዲህ ነው። ጌታ ሆይ አንዳንዴ ዝሙት መንፈስ የዝሙት የዛር ቡዳ ሆናለሁ። አንዳንዴ ደግሞ በቃ ዝግትግት አድርጌ ሁሉ ነገር ትዳሩን ምኑ ዘጋግቼ ባሎኝ እቀመጣለሁ። በቃ ቤተሰቡ ላይ ሁሉ ስለተሰራጨው ምንም ችግር የለብኝም። እህቷን ደግሞ ጥር ይገበርለታል ጠቋር። አሁን ትላንትና ወዲያ በቀደም ደውላ የኩላሊት ኢንፌክሽን ነው አሉኝ። ይሄው ካልጋ ላይ አልነሳም አለች። ትላንትና ደውላ ደግሞ የአሞት ጠጠር ነው በአስቸኳይ ኦፕራሲን መደረግ አለብሽ ተባልኩ አለች። ይሄ የሱ ስራ ነው። እናታችን ላይም ቀርቷል፣ ጠቋር እናታችን ላይም ቀርቷል አለቻት። ስለቀረ አሁን መምህር ግርማ ጋር እሷን ይዤ ሄዳለሁ፣ እሱም ይሄዳል፣ አንቺም ፎቶሽን ይዤ ሄዳለሁ፣ በፎቶሽ ይታሰራል፣ ስልክም ትደውይላሻለች አለቻ። ማን ሄዶ ማን ይቀራል? ማን ሄዶ ማን ይቀራል? አይቀራል እንዴ? ማን ሄዶ ማን ይቀራል? እና ታዲያ በቃ እሱም ይሄዳል ያለው ተመለይ። እርስ በርስ ይመቀኛኛል ደግሞ እኮ በያዘው ህብረተሰብ ላይ ያው ስራው ምቀኝነት ስለሆነ ማን ሄዶ ማን ይቀራል? ሁላችንም እኮ እኩል ነው የተወለድነው።
እኩል ላይ መጣ ነው እና አንተ ካመችሳ በሷ በኩል የገባው ወደሷ ባሁኝ እኔ እችማ ሲያማት እናቷን ስለምትወድ እባክህ እናቴ ምንም አታርግብኝ ነው ሳሩን ጎዝጉዛ ምናምን ነበር ድሮ እንደዛ ነበረ። ማን እየተባልክ ነበረ? ማን ብዙ ነበረ። ሄዷል እኮ አዳልሞቲ ወሰንጋላ ይወማብደላ አይ አቋራለ እንዴ ደግሞ አቋራ ነበረ ባደም አንተ እሷ የምታየው ነገር አታበላሽባትም? ሁሉንም አበላሻል። ልጆቹን ስታይ አታማቸው? አማቻለሁ። በራሳቸው ላይ ነው ያለሁት። ሁሉንም ጭንቅላታቸው ላይ ነው ያለሁት። ሁሉንም እድላቸውን ዘግቼ እሺ አሁን ለቀት ሄዳለች። ጓዝን ጠቅለት ሄዳለች። አንተ ትሄዳለች። እኔማ ሄዳለሁ። እኔ እኮ ቀኔ ደርሶ ነው ጽዋይ ሞልቶ ነው የመጣሁት። እኔ ጽዋይ ስትማር አብረን የምትማረው ምን ቀራት? ሱባኤ ትገባለች። ባለፈው 16 ኪዳነ ምሕረት ገባች። ዘልዳው ጊዮርጊስ ዘልዳው እያለች ከሌሊቱ ስሰግድ አብሬ ስሰግድ አብሬ ትሰግዳለህ። ምን ላድርግ ታዲያ? እዚህ ካለ እንዴት ብዬ ልሂድ እንዴ? ስለምትተያዩ ነው እንዴ የምትማተር? እዛ አለ ሰራዊቱ አልሄደ እንዴት ብዬ ልሂድ? ብቻዬን ብሄድም ተመልሼ ከሲኦል የምጥት ትሄድም ተመልሼ የምጥት ለምን ይጠራል እሱ? አዋ አለ እሱ አለ። እንዴት ብለን እንሂድ? አቆረበቻት። ያፈለገ የሆነ ቃጠል ስጋው ደሙ ሲወስድ ነው መምህር ግማም ቢሸነፈው ብለዋል ተብሎ የዛሬ 3 ዓመት ቆረበች። አሁን ተሸነፍክ አንተ? ተሸንፌያለሁ። ሲቆርቡ እንኳን አትለቅም እንዴ? ደበቃለን። ደበቅ ማለት የኛ ስራ አይደለ? ደበቅ ነው። ደበቅ ማለት የኛ ስራ ነው። የምትደበቀው እንዴ? ጥቅም እንዳይገርብና ጥቅማችን ሰው ማጉላላት ነው። ጥቅማችን ጀግና ማጉላላት ነው። ጀግናውን ወልዳ እንዲሁ ሰብሰብ ያለ ነው። ራስህ ትበላቸዋለህ። አብረኩት ደንባችን ነው። ደንባችን እንዲህ አይነት መንፈስ በሚኖርበት ጊዜ ያው መጀመሪያ የሚያጠቃው ቤተሰብ ላይ ነው ትኩረት የሚሰጠው። አብረው ይወለዱና የተወለዱበትን ሕይወትና ኑሮ ያበላሹታል። የተወለዱበትን እድል እንዲያጡት ያደርጋል። አሁን ትግሉ እድልን ከማግኘትና ሰው ሆኖ ከመኖር ጋር ያለው ትግል በጣም የተራራቀ ነው። ይደክማል፣ ይማራል፣ እድሉን አያገኘውም። ለምን? የአብሮት የተወለደው እድሉን ይዞታላ። የምትኖርበትን ብርሃን ይከልልሃል። ይሄኛውን ብርሃን አታጣውም፣ ግን የውስጠኛውን ዋናውን ብርሃን አጥተው ትኖራለህ። ይሄንን ማጣት ደግሞ በራሱ አሁን የዘመናችን ትልቁ የህይወት ቀውስ አንዱ ክፍል እንዲህ አይነት መናፍስት ጋር አብሮ መወለድ መቻላችን ነው። ስለዚህ እየተሰቃየን እድሜያችንንና ዘመናችንን እንጨርሳለን። በል ተዘጋጅ፣ አምጣው እሱን። የት ነው ያለችው? ቲቲጋ ጥርኮ አሁን ላስቀድድ ነበር። ትልቁም ልጅ ላይ ነው የባህር ልጇ እንዲሁ አስተማሪ ነው ላላ አስተማሪ ጭንቅላቱም አይሰራ። የት ነው ያለው? የባህር ልጇ ድሬዳ እሷ አውጋዴን እየለፋኝ ነው የምታስተምራቸው። መችሳ የተደረግከው መጀመሪያ የት ሀገር ነው? እሷ ራሷ የኔ ፈረስ ነች። የኔ ፈረስ የት ነው የተደረግከው? አመችሳ በልጅነት መችሳ ወደዛ ወደ ሐረር ውስጥ ወደ ጀርሶ የሚባል ወደዛ ነው የተሰጠችው። ያኔ በልጅነቷ የስንት ዓመት ሆነ? 40 ቀን 40 ቀን እንደ ክርስትና መሆኑ ነው። ይሄ አሁን አመችሳ ሴት ልጅንም ወንድ ልጅንም በ40 ቀን ወስዶ ያስታቅፋሉ። ከዛ ነው ክርስትና የሚያነሱት። የሚቀድመው ዲያብሎሱ ነው። የቃልቻው መንፈስ ቱፍቱ ነው። በቱፍቱ ነው የሚዋረሰው እና ይተፋበታል ወይም ደግሞ የሆነ ነገር እንዲቀምስ ይደረጋል። በዛ ይዋሃዳል። ከተዋሃደ በኋላ በቃ እንግዲህ ይሄ ነው መከራው። አሁን እሷ ልበላት ነበርኩ ራሷ ነው እየመጣች እየቆረበች እያስቀደሰች እጅጋ ኦጋዴን ውስጥ ነው የምትሰራው። ተመልሳት ሄደ ስብርብር አረግና በአንድ ጊዜ ጨምደደድ አረግና እግሯን ሁሉ ይዤ ልበላት ስል አሁን አጋንንት ነህ ሰይጣን ቡዳ ዛራ ቡዳ ስንት ናችሁ? ለክላል ቡዳ 4 5 ነን። 5 ናችሁ። ስንት ነህ? እኔ አንድ ነኝ። ዛር ቡዳ
ዛር ቡዳ የምታየውን ታበላሽባታለህ። እንደምን ቀረኝ? ምንም አልቀረኝ። ምንድን ነው የምታበላሽ? ሁሉ ሰርቻለሁ። ምን ሰርተባታል? በቃ እንድትጨናነቅ በቃ እንዴ እኔ ተፈታ አይነ ጥላ ትሄድ አይነ ጥላው ሳይድ በፊት ለቅሶ ነበረ፣ ቀማታ ለቅሶ ነበረ። ከዛ በላይ አይነ ጥላው ሄደ። አሁን ደግሞ ምንድነው እንደዚህ ቢያረገኝ ትላለች። አሁንስ እግዚአብሔር ለብረባ አይገላግለኝ ትላለች። እነግራታለሁ፣ ግን ውስጧ ቁጭ እነግራታለሁ እነግራታለሁ። ምን እያልክ? ጠቋርም አለሁኝ፣ የዛር ቡዳ መንፈስም አለሁኝ። የዛር ቡዳ መንፈስ ጠቋር ከእናቷ እየመጣው መቁጠሪያ አትገርፍም? ምን ልጅቷ ምንም አትቻልም። መስራት ደግ መስራት እኔ ደግሞ አልፈልግም። ደግ መስራት ምንም 200 ብር ቤቷ ታስቀምጥና ብር የላትም። አስራት በየጊዜው አስራት ሙሉ ቤቷ እና መስጠቷ ነው እንትን ትሰጣለች። ለሰው ልብስ ተሰራለች። ሰው የወደቀ ታንሳ አሁን የወደቀ አንስታ 3 ወራ የወደቀች ልጅ አንስታ ጸበል ከራሷ ከሆዷ እየቀነሰች ለልጅቷ ትመግባለች። ጸበል አስቀምጣ። እኔ ተቃጠልኩ። በቃ በበረከት ስራ ብቻ ነው ያቃጠለች። ተቃጥያለሁ። በቃ በበረከት ስራ ብቻ ቅጥል ድብን እረር አልኩኝ። እረር ደግሞ ምን ትላለች? እኔ በደም ምን ትርጉም አለው? ዘር ማንዘሩ በቡዳ ተይዞ በዛር ቡዳ ተይዞ ትላለች። ግባ አጋንንት ነው ሰይጣን። እኔ አጋንንት ወጥነው ተከሰውነት በእናንተም ወጥነው። ይሄ እንዲህ ነው ሲማረርና ሲደክም ያለው እልህ በሙሉ በመልካምና በበጎነት ይሸነፋል። በል ተዘጋጅ። አምለጥ ተዘጋጅ። ወጥ አንድ እናትና ልጅ አንድ ጋር ይጮሃሉ። ተዘጋጅ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ኡራኤል ስም፣ ዛሬው ቅዱስ ኡራኤል ስም ወደ ሲኦል እንገባለን። አብረን እንገባለን በለው። ንገረዋ። አናልከው ሲወለድ ለምን አትወለድ አላልከው? ስራችን አትወለድ የእግዚአብሔር ስራ፣ አትወለድ የእግዚአብሔር ስራ። አንተ ተወለድ ነው ስራ። አንተ ተወለድ። ያዝ ጉርስ። በቅዱስ ኡራኤል ስም ሲኦል ታስረናል። ቶሎ 7 ጮህ ነው ቶሎ። እናት የልጇን ጩኸት አትሰማም። ይሄው ነው አብረው ስለሚጮሁ አንዱ የአንዱን ጩኸት አይሰማም። አባቴ መርሻ እባላለሁ። የዓለም ስሜ መርሻ ነው። መርሻ? አዎ። የክርስትና ስሜ አጸደ ማርያም ነው። እሺ፣ መርሻና አጸደ ማርያም ማነሽ? መንበረ ማርያም። ተነሳ። ቤተ ክርስቲያን ጉባኤ ሂድ የሚል አባት የለም። አጥና ነው የሚለው። አጥና እየተባለ የቆየው ትውልድ ይሄው ያጠነጥነናል። ማጠንጠን ነው የጀመረው። ያጠና የነበረው አሁን ህይወትን ማጠንጠን ነው። የሌላው ውድቀት ማጠንጠን ነው የጀመረው። አጥና ጾም ይባል የነበረው አረ ተማሪ ነህ ብላ፣ ትምህርት ቤት ነው የምትሄደው አትጹም ብላ ይል የነበረው አባት ዛሬ ጭንቅላቱን ይዞ ይላል። ማን ያንሳው? ማን ይደግፈው? ከዘራ ይስጠው? ማን በርታ ይበለው? ብላ እያለ ያሳደገው ልጅ ጾም ስላላለው አባቱን ይበላል፣ አሁን እናቱን ይበላል። የአንዳንዶቻችን ህይወት እንደምትመለከቱት አንድ ስፒከር ላይ አንድ ፍላሽ ይሰካል። እዛ ፍላሽ ውስጥ ግን መዝሙርም ዘፈንም አለበት። አንዳንድ ቡቲኮችና ሬስቶራንቶች ላይ ታችሁ ከሆነ ጧት መዝሙሩን ይከፍቱበታል። ከሰዓት ደግሞ ወይም ማታ ደግሞ ጭፈራ ይከፈትበታል። ይህንን ያመጣሁት በምክንያት ነው። ይህ ከላይ የምትመለከቱት የካቶሊክ ቄስ አባ ጉልሄም ይሉታል። በእርግጥ ኦርቶዶክስ አይደለም፣ አይመለከተንም ማለት እንችላለን። ግን ቅድም የጠቀስኩላችሁ ፍላሽና ይሄ ሰውዬ ተመሳሳይ ናቸው። ይሄ ሰው
ቄስ ነው፣ የካቶሊክ ቄስ ነው። ይቀድሳል ጧት ወይም ቀን ማለት ነው። ማታ ደግሞ ዲጄ ነው፣ ዘፈን ይከፍታል፣ ያስጨፍራል። እና እንዴት እንደዚህ ታደርጋለህ ተብሎ ሲጠየቅ እኔ የመሰለኝን እያደረኩኝ ህዝብ እያስደሰትኩ ነው። በመዝሙር ብቻ ሳይሆን ኒውትራል የሆነ ሪላክስ በማድረግ ህዝቡን እያዝናናሁት ነው ብዬ ነው የማስበው። ኃጢአት ነው፣ መጥፎ ነገር ነው፣ ስህተት ነው ብላችሁ የምታስቡ ከሆነ ጸሎት አድርጉልኝ እያለ ነው። በእርግጥም ወዶ ፈቅዶ የገባበት ስለሆነ የማላገጥ ቃላት ነው። ግን የብዙዎቻችን ህይወት እንደዚህ ጎልቶ አልወጣም እንጂ በካሜራ ቢቀረጽ ውስጣችን የሚደልቀው ነገር አለ ብዬ አስባለሁ። እና እግዚአብሔር አምላክ ሁላችን የሚማራን። ግን የካቶሊክ ቄስ ብቻ ነው ወይ ይሄን ነገር የሚያደርገው? እንደው ዲጂ አልሆኑም እንጂ ናይት ክለብ ገብተው አልጨፈሩም እንጂ ወይም ስራዬ ብለው ቆባቸውን አውልቀው ኖርማል ሰው ሆነው አልጨፈሩም እንጂ ካህናት አባቶቻችን በተለይ ወጣቶቹ መርጌቶቹ በገጠር ክልል በተለይ በክፍለ ሀገሩ በገጠር ክልል ሰሞኑን ያው ሌሎቹ ቪዲዮውን እንደሚለቁት ለመልቀቅ ስለከበደኝ ነው አንዳንዶቹን ብቻ ማሳያቸው የተለመደውን እንጂ በጣም ብዙ ቪዲዮ ተልኮልኝ ነበርና ለምንድን ነው ግን አባቶች በዚህ ልክ ጥምጣሙን የምታሰድቡት? የቤተ ክርስቲያናችን ማዕረግ የምታሰድቡት? ከዛ ከዲጄው ሰውዬ በምን ተለያችሁ? ከካቶሊኩ ከዛ ከቄሱ ከዲጄው ማለት ነው በምን ተለያችሁ? እሱ ዲጄ ሆኖ አስጨፈረ፣ እናንተ ደግሞ በዲጄው እየጨፈራችሁ ነው ያላችሁት። እና የባህል ጭፈራ ዘፈን አይደለም፣ ጭፈራ አይደለም፣ መዝሙር ነው ብላችሁ አስባችሁ ከሆነ በጣም ከባድ ነው። ህዝቡን ወደ ምን እየወሰዳችሁት እንደሆነ ያሳያል። ግን ምናልባት አብሾ ነው ብዬ ነው የማስበው እንደዚህ አይነት ስሜት ውስጥ የሚከታቸውና ልናዝንላቸው ይገባል ሲባል ምላሳቸው ከባድ ነው። አይታዘንልን አውቀን ሆን ብለን የሚያደርግ ነው ይላሉ። ተሐድሶች ሊሆኑ ይችላሉ ተብሎ ሲባል ደግሞ ቤተክርስቲያን ያወክሉም ይባላል። የትኞቹ አባቶቻችን ናቸው ቤተክርስቲያናችን የሚወክሉት ሲባል ደግሞ እነዛ ቤተክርስቲያን ያወክሉም የምትሏቸው አባቶች ገብተው ሲቀድሱ እንደዚህም ደግሞ እስክስታ ሲሉ እንደዚህም ደግሞ ሲቀድሱ እናያለንና ግራ ነው የሚያጋባው። ስለዚህ ሰንበት ተማሪዎችም ዝላያችሁን ቀንሱ፣ መርጌቶችም እባካችሁን ከነልብሳችሁ ከነጥምጣማችሁ በየጭፈራ ቤቱና በየሆቴሉ ተሰብስባችሁ ቢራውን ከጠጣችሁ ጠጁን ከጨለጣችሁ በኋላ ሞቅ ሲላችሁ ተነስታችሁ የምታዋርዱት ቤተ ክርስቲያናችሁ ነው። በጣም ከባድ ነው። ከርቀት የሚቀርጻችሁ ሰው አለ። እናንተ እንኳን እርስ በርስ ተቀራርጻችሁ የምትለቁት እንዳለ ሆኖ ግን ደግሞ አንቀርጽም ብትሉ የሚቀርጻችሁ ሰው ደግሞ አለ እና ቤተ ክርስቲያን በብዙ ነገር የተነቀፈች ነው። ለትምህርት፣ ለግርማ ሞገስ፣ ለተለያየ አይነት ተዋርሶ ብላችሁ የተዋረሳችሁት መንፈስ ለተለያየ አይነት አስማት፣ ድግምት፣ ማጂክ የሆነ ጥበብና ትሪክ ለማሳየት ብላችሁ የምትዋረሱት መንፈስ እዚህ አድርሷችኋልና እንደው ባካችሁን ቤተክርስቲያንን ባታስነቅፉብን። ምክንያቱም ከነዛኞቹ በምንም ስላልተለያችሁ ማለት ነው። ባርከን ያልበላነው እንጀራ ስለሆነ ሁል ጊዜ ጠበኝነት የባህሪያችን አንዱ ክፍል እንዲሆን አደረገው። አባታችን ሆይ አላልንማ። በእንጀራችን ላይ አባታችንን የሰማይ አባታችንን የሰጠንን በፀሐይ አብስሎ በዝናብ አብቅሎ መከሩን፣ ጊዜውን፣ በጋውን፣ ክረምቱን አፈራርቆ የሰጠንን ተመስገን ብለን ስሙን ጠርተን ስሙን ቀድሰን የበላንበት ጊዜ የለም። ረጅም ዘመን አልፏል። እሱ ወይም አንዳንድ ጊዜ ነው። እስቲ አበባ አቡነ ዘበሰማያችን በል ተብሎ በኑሯችንም በእንጀራችንም ውስጥ ሰማያዊ ባለቤትን ለማስገባት እንደ ቀልድ አይተነዋል። ጊዜን እንደ መሻማት አድርገን ጊዜን እንደ ማጥፋት አድርገን ቆጥረነዋል። ለዚህ እንጀራችን ላይ ክፉ አለ። ስትበላው ከክፉ ጋር ነው የምትበላው። ከዛ በኋላ ጉልበትህ የክፉ ነው፣ ሐሳብህና መሻትህም የክፉ ነው፣ ምኞትህም የክፉ ይሆናል። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።